ሰላም እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ ኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ ኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስ አድርጉ እያልን ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድትከታተሉን ስንል እናሳስባለን። እንግዲህ በዛሬው ደግሞ ይዤላችሁ የቀረብኩ የአማርኛ ፊደላት ቃላት ምስረታ በሚል ይሆናል። ስለዚህ በእነዚሁ ፊደላት ከሀ እስከ ሰ ባሉት የአማርኛ ፊደላት ቃላት እየመሰረትን እንማማራለን ማለት ነው። እንግዲህ ቪዲዮውን እስከ መጨረሻው እንድትከታተሉ ስላሳስባለሁ። እሺ እንግዲህ በዛሬው ዕለት ይዤላችሁ የቀረብኩ ትምህርት ከሀ እስከ ሰ ያሉትን ፊደላት ቃላትን መሰረታለን። እዚህ ላይ እንደምናየው ሀ በሚለው ሀ ሴት ሀሴት ሀሴት ብለን ቃላትን መሰረታለን። ሁ ስንል ደግሞ ሁለት ሁለት ብለን ቃልን መሰረታለን። ሂ ስንል ሂደቱ ሂደቱ ብለን እንመሰርታለን ማለት ነው። ሀ ስንል ሀብት ሀብት ብለን እንመሰርታለን። ሄ ስንል ደግሞ ሄክታር ብለን እንመሰርታለን። ህ ብለን ደግሞ ህዝብ ብለን እንመሰርታለን። ሆ በሚለው ደግሞ ሆነ ብለን እንመሰርታለን ማለት ነው። ቀጣይ ለ በሚለው ለምለም ብለን እንመሰርታለን። ሉ ስንል ደግሞ እዚህ ላይ በሉ አብዛኛውን ሰዓት ስለማናገኝ አስቀድመን የምንጠቀምባት ሉን ምን ላይ እንጠቀማለን የሚለውን ሁሉ ብለን ቃል እንመሰርታለን። ሁን አስቀድመን ወይም ደግሞ ሉን መጨረሻ ላይ ወይም ከመሃል አስገብተን ቃላት እንመሰርታለን ማለት ነው። ሁሉ ካላገኘን ማለት ነው። ቃል ካላገኘን ቃላትን ከኋላ አስገብተን ወይም ከመጀመሪያ አስገብተን ራሷን ሉን ከመሐከል ወይም መጨረሻ ላይ በማድረግ ቃል እንመሰርታለን። ሊ በሚለው ሊቅ ብለን እንመሰርታለን። ሊቅ። ላ በሚለው ላም ብለን እንመሰርታለን። ሌ ሲል ሌላ ብለን እንመሰርታለን። ል በሚለው ደግሞ ልጅ ብለን እንመሰርታለን። ሎ በሚለው ደግሞ ሎሚ ብለን እንመሰርታለን ማለት ነው። እሺ ቀጣይ መ በሚለው መሪ ብለን እንመሰርታለን። ሙ በሚለው ደግሞ ሙሉ ብለን እንመሰርታለን። ሚ ሲል ደግሞ ሚና በሚል
ቃል እንመሰርታለን ማለት ነው። ማ ስንል ደግሞ በማ ቤት በማ ፊደል ቃላት ስንመሰርት ማወቅ ማወቅ ብለን እንመሰርታለን። ሜ በሜ ደግሞ ቃል ስንመሰርት ሜዳ ሜዳ ብለን ቃል እንመሰርታለን። ም በሚለው ደግሞ ምክር ምክር ብለን ቃል እንመሰርታለን ማለት ነው። ሞ በሚለው ደግሞ ሞገስ 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 ብለን ቃል እንመሰርታለን ማለት ነው። እሺ ቀጣይ ሰ ሰ ሰ በሚለው ደግሞ ሰው ሰው ብለን ቃላትን እንመሰርታለን። ሱ በሚለው ደግሞ ሱሪ ሱሪ ብለን ቃል እንመሰርታለን። ሲ ሲል ደግሞ ሲቢል ብለን እንመሰርታለን። ሳ በሚለው ደግሞ ሳጥን ብለን ቃል እንመሰርታለን። ሴ ስንል ደግሞ ሴት ብለን በሴ ቃል እንመሰርታለን ማለት ነው። ስ በሚለው ደግሞ ስሜት ብለን ቃላት እንመሰርታለን ማለት ነው። ሶ በሚለው ደግሞ ሶስት ብለን ቃል እንመሰርታለን ማለት ነው። እንግዲህ ውድ ተመልካቾቻችን ከሀ እስከ ሰ ያሉትን የአማርኛ ፊደላት ቃላት በመመስረት በዚሁ ቪዲዮ በዛሬው ዕለት በዚሁ መሰረት አየነው። እንግዲህ ከፊደላትን ሙሉ በሙሉ ካወቅነን በኋላ ሙሉን ቃላት እየመሰረትነን እንለማመዳለን። ማንበብ መጻፍ እንለማመዳለን። ከዚያ በመቀጠል ደግሞ ቃላትን ካወቅነን በኋላ ሐረጋት እንመሰርታለን። ከሐረግ አረፍተ ነገር ከአረፍተ ነገር ምንባብ እያልን ሙሉን የአማርኛ ትምህርት የምንመማር ይሆናል ማለት ነው። ስለዚህ በዛሬው ቪዲዮ ይጀላችሁን የቀረው የዛሬው ቪዲዮ ከዚሁ ላይ ያበቃል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ